በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ ልዑለ ባሕርይ እግዚአብሔር ሆይ ይህችን ዕለትና ይህችን ሰዓት ባርከ ቀድሰ ቅዱስ ቃልን እንድንማማር ስምህን ጠርተን እንድናመሰግን በእድሜያችን ላይ የበረከት የጽድቅ ሰዓት አድርገህ ስለሰጠህን አምላክና አባታችን እግዚአብሔር ሆይ ከምድር እስከ አርያም ስምህ ለዘላለም የከበረና የተመሰገነ ይሁን። ይህንን ቃል በያላችሁበት ቦታ ሆናችሁ የምትከታተሉ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ የእግዚአብሔር ጸጋና ሰላም በያላችሁበት ይድረሳችሁ። እንደምንሰነበታችሁ። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ፍቅር ነው። የእኛን በደል የእኛን ስህተት በተለይም በድፍረት ኃጢአት የምንበድለውን በደል ሳይሆን በዕለተ ዓርብ የፈሰሰውን የልጁ የክርስቶስን ደም ተመልክቶ ዛሬም ሊባርከን ዛሬም ሊያጽናናን በቃሉ ጥላ ስር ዳግም ስላገናኘን አምላክና አባታችን እግዚአብሔር ስለማይነገር ስጦታው ሁሉ በሁላችን አንደበት ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ እግዚአብሔር ፈቅዶና ወዶ የሮሜ መልእክት ጥናት ጀምረናል፣ ስንማማር ቆይተናል። ዛሬ ከዛ የሚቀጥል ክፍል ነው የምናየው። ክፍል 7 ላይ ርዕሱን እንደምትመለከቱት የሮሜ መልእክት ጥናት ክፍል 7 ነው። ይሄ የሮሜ መጽሐፍ በተለይ ቅዱስ ጳውሎስ በነገረ ድህነት ዙሪያ ላይ ሰፊ የሆነ ትምህርት ያስተማረበት ጥልቅ የአዲስ ኪዳን መረዳት ያለበት መልእክት ነው። መልእክቱን በቆሮንቶስ ሆኖ የጻፈው ነው። የጻፈላቸውም በሮም ለነበሩ የመጀመሪያው 100 ክፍለ ዘመን አማኝ ክርስቲያኖች ናቸው። እነዚህ ክርስቲያኖች በተደጋጋሚ ጥናታችን ላይ እንዳየነው ግማሾቹ ከይሁዲ እምነት ወደ ክርስትና የገቡ ናቸው፣ ጂውሽ የነበሩ ሰዎች። ግማሾቹ ደግሞ ከአህዛብነት ከጣዖት አምልኮ ወደ ክርስትና የመጡ ሰዎች ነበሩ። ታዲያ በዚህ ከጂውሽ በመጡትና ከአህዛብነት ከጣዖት አምልኮ በመጡት መካከል እርስ በርሳቸው አለመግባባት ተፈጥሮ ነበረ እና ለዛ መፍትሄ ይሆን ዘንድ ነው ቅዱስ ጳውሎስ የሮሜ መልእክትን የጻፈበት ትልቁ ዓላማ። እንደምታስታውሱት ተደጋጋሚ ትምህርት በዛ ዙሪያ ላይ እንደሰጠሁት የይሁዲ እምነት ተከታይ የነበሩ ሰዎች፣ ከይሁዲ እምነት ወደ ክርስትና የገቡ ሰዎች ከአህዛብ እምነት የመጡትን ሰዎች አብዝተው ይቃወሟቸው ነበር። እነሱ ባለፉበት የኦሪት ስርዓት ካላለፉ ክርስትናን ቢቀበሉ መጽደቅ እንደማይችሉ ይወቅሷቸው ነበር። ካልተገረዙ መጠመቃቸው ትርጉም እንደሌለው አብዝተው ይናገሯቸው ነበር እና ከዚህ ከአህዛብነት የመጡ ክርስቲያኖች ሁል ጊዜ ግራ ይጋባሉ። እንዴት ነው እንደገና ወደኋላ ሄደን ኦሪትን መጠበቅ ያለብን? እንደገና በኦሪት ስርዓት ማለፍ ያለብን ለምንድን ነው እያሉ ይጨነቁ ነበርና ቅዱስ ጳውሎስ ለዚህ መፍትሄ ይሆን ዘንድ የሮሜ መልእክትን ጽፏል። በሮም ነበሩ እነዚህ ሰዎች። ጴጥሮስ ያሰበካቸው፣ ጴጥሮስ ያጠመቃቸው ሰዎች ናቸው። በመካከላቸው ክፍፍል የተነሳው ሰይጣን ሁል ጊዜ ቤተክርስቲያን ውስጥ ውከት ያነሳል። ሰይጣን ሁል ጊዜ የቤተክርስቲያንን የህዝበ ክርስቲያንን ሰላምና አንድነት አይወድም። ሰዎችን በተለያየ ምክንያት እየጎነተለ ከእግዚአብሔር የበረከት ጥላ ስር ማራቅ ይፈልጋል። የመንፈስ ቅዱስ አሰራር ደግሞ ሰዎችን ሁሉ በክርስቶስ ፍቅር ጠብቆ ወደ እግዚአብሔር መንግስት ማፍለስ ነው። ስለዚህም ቅዱስ ጳውሎስ በክርስቲያኖች መካከል ጠላት ዲያብሎስ ጠላትነትን እየዘራ እርስ በርስ እያለያየ ከመንፈሳዊ ጉዟቸው እንዳያሰነካክል ይሄን መልእክት ለመጻፍ ተገዷል። በመጀመሪያው ምዕራፍ ላይ በስፋት እንዳየነው የክርስቶስ ሐዋርያና ባሪያ የሆንኩ እኔ ጳውሎስ በሮም ላላችሁ ክርስቲያን ትድረስ እያለ ነው መልእክቱን የሚጽፍላቸው። ታዲያ በዚህ በሮሜ መልእክቱ በተለይ ምዕራፍ 1 እና ምዕራፍ 2 ላይ ጳውሎስ በብዛት አተኩሮ የሚናገረው አይሁድ የተቀደሰ ሕግ ቢሰጣቸውም በሕጉ መጽደቅ እንዳልቻሉ፣ እግዚአብሔር በሙሴና በአሮን በኩል መንፈሳዊ ስርዓት ቢሰራላቸውም በተሰጣቸው መንፈሳዊ ስርዓት ተጉዘው ወደ እግዚአብሔር መንግስት መግባት ስላልቻሉ እግዚአብሔር ሌላ የጽድቅ መንገድ እንዳዘጋጀ፣ እሱም ልጁ ክርስቶስን ወደ ዓለም ልኮ በክርስቶስ ኢየሱስ በማመን በስሙ በመጠመቅ
ጽድቅን ማግኘት እንዲችሉ የዓለም ሁሉ መድኃኒት አድርጎ ክርስቶስን እንደላከው በግልጽ ይነግራቸዋል። ለአሕዛብም በተለይ በምዕራፍ 2 ላይ እናንተም ብትሆኑ ጣዖት አምላኪዎች ነበራችሁ፣ ለባህሪያችሁ የማይስማማውን ኃጢአት ወንድ ከወንድ ጋር ሴት ከሴት ጋር በዝሙት እየወደቃችሁ እግዚአብሔርን አሳዝናችሁ ነበረ። እግዚአብሔር ግን በልጁ በክርስቶስ ፍቅር እናንተንም ጠራችሁ። አሁን የመጽደቂያ መንገዳችሁ በክርስቶስ በማመን ነው እያለ ድሮ የነበሩበትን ሕይወት እየነቀፈ እየገሰጸ አባቶቻቸው ያሳለፉትን የርኩሰት ሕይወት እየኮነነ አሁን ግን እግዚአብሔር በክርስቶስ ፍቅር ለጽድቅ እንደጠራቸው ይነግራቸዋል። ስለዚህም አይሁድም ይሁኑ አሕዛብ፣ የተገረዙትም ይሁኑ ያልተገረዙት፣ በኦሪት ስርዓት ሲጓዙ የነበሩ መስዋዕት ሲሰዉ የነበሩም መስዋዕት የሚባል ነገር ለእግዚአብሔር አንድም ቀን ያልሰውቱም አሕዛብ ሁሉንም እግዚአብሔር በክርስቶስ ጠቅልሎ በስሙ ያመኑትን ሁሉ ወደ እግዚአብሔር መንግሥት ሊወስዳቸው እግዚአብሔር ሌላ የጽድቅ መንገድ እንዳዘጋጀላቸው ጳውሎስ ይናገራል። ስለዚህ አይሁድ ወቀሳቸውን እንዲያቆሙ፣ አይሁድ ትችታቸውን እንዲያቆሙ፣ እንደኛ ካልተገረዛችሁ፣ እንደኛ በኦሪት ስርዓት ውስጥ ካላለፋችሁ፣ በወንጌል ብታምኑም ብትጠመቁም አትጸድቁም እያሉ አሕዛብን የሚኮንኑበትን ኩነኔ እንዲያቆሙ ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ አበክሮ ይናገራል። ዛሬ የምንመለከተው ምዕራፍ 3 ላይ ነው። እንግዲህ ከምዕራፍ 1 ጀምሮ እስከ ምዕራፍ 2 በስፋት አይተናል። እስከ ምዕራፍ 3 ድረስ ያለውን ከክፍል 1 ክፍል 2 ክፍል 3 እያልን እስከ ክፍል 6 ድረስ ስብከቶች አሉ። ዩቲዩብ ላይ ገብታችሁ ተመልከቱ፣ ቲክቶክ ላይም አለ። ዛሬ ክፍል 7 የምንመለከተው ሮሜ ምዕራፍ 3 ከቁጥር 21 ላይ ከዛ ጀምሮ ያለውን ቃል ይሆናል። እንዲህ ይላል፣ አሁን ግን ይላል ቅዱስ ጳውሎስ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይሄን ልብ በሉ። ባለፈው በክፍል 6 ላይ በስፋት አይተናል። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይሄ የእግዚአብሔር ጽድቅ የተባለው እግዚአብሔር ሰዎች ይጸድቁበት ዘንድ ያዘጋጀው ልጁ ክርስቶስ መሆኑን እዛው ወረድ ብሎ ይናገራል። ሰዎች ሁሉ ከእንግዲህ ጽድቅ የሚያገኙት በመገረዝ አይደለም፣ የኦሪት መስዋዕትን በመሰዋት አይደለም፣ የበጎችና የጊደሮች የኮርማዎችና የፍየሎችን አንገት በመጠምዘዝ አይደለም። ከእንግዲህ እግዚአብሔር የጽድቅ መንገድ አድርጎ የላከው ልጁ ክርስቶስ ኢየሱስ መሆኑን ዝቅ ብሎ እንዲህ ይናገራል። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ጽድቁ አሁን የአዲስ ኪዳን የመዳኛው መንገድ ወደ እግዚአብሔር መንግሥት የምንገባበት መንገድ በክርስቶስ በማመን ነው፣ እርሱን በመከተል ነው እያለ ቅዱስ ጳውሎስ ተናግሯል። እንግዲህ ባለፈው ጊዜ በስፋት ያየነው በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ የሚለውን ቃል ነው። እቺን ፍሬዝ ብቻ ነው ያየነው። ስለ ክርስቶስ ምን ተብሎ በሕግ ተጽፎ ነበር የሚለውን፣ ስለ ክርስቶስ በነቢያት ምን ተብሎ ተጽፎ ነበር የሚለውን በስፋት አይተናል። አንድ ነገር ግን ሁላችንም እናስተውል። ቅዱስ ጳውሎስ በሕግና በነቢያት የተመሰከረለት ብሎ ስለ ክርስቶስ መናገር የፈለገው ለምንድን ነው? ቁም ነገሩ ሕግ የሚለው ፔንታቱክ ወይም እነዚህ 5ቱ ብሔረ ኦሪትን ነው። ኦሪት ዘፍጥረት ላይ፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም በእነዚህ በ5ቱ ብሔረ ኦሪት ስለ ክርስቶስ ተጽፏል ነው። በሕግ መጽሐፍ ስለ ጌታ አስቀድሞ ተነግሯል ነው በነቢያትም አንደበት። ይህንን በስፋት አይተናል። ኦሪት ዘፍጥረት ላይ ስለ ክርስቶስ የተነገረውን፣ ኦሪት ዘጸአት ላይ ስለ ክርስቶስ የተጻፈውን፣ ዘኍልቍ፣ ዘዳግም፣ ዘሌዋውያን ላይ ሁሉ ስለ ክርስቶስ የተነገረ አለ። ምሳሌ ሆኖ ጥላ ሆኖ የተነገረ አካሉ ክርስቶስ እስኪመጣ አማናዊው መስዋዕት እስኪገለጥ የተነገሩ የሕግ ክፍሎችን አይተናል። እሱን ክፍል 6 ላይ ገብታችሁ አንቡ። ግን ቅዱስ ጳውሎስ ይሄን ሜንሽን ማድረግ ያስፈለገው ለምንድን ነው? እንግዲህ ወገኖቼ የክርስቶስ የማዳን ሥራ በእግዚአብሔር የዘላለም ዕቅድ ውስጥ የተያዘ
መለኮታዊ ሐሳብ መሆኑን ሊነግራቸው ነው። ዓለም የሚድነው በክርስቶስ መሆኑ ዓለም ሳይፈጠር በፊት እግዚአብሔር ያዘጋጀው ታላቅ አጀንዳ፣ ታላቅ የእግዚአብሔር ዕቅድ መሆኑን ሊገልጽላቸው ነው። ጥንት በሕግም በነቢያትም እግዚአብሔር ስለ ልጁ ያናግር ነበር ብሎ ይሄንን የገለጠላቸው አቅልለው እንዳይመለከቱት የክርስቶስን የማዳን ሥራ፣ በክርስቶስ የመጽደቅን ሕይወት፣ የዘላለም ሕይወት ክርስቶስ ኢየሱስ መሆኑን፣ መንገድም እውነትም ሕይወትም እሱ መሆኑን አቅልለው እንዳያዩ ቅዱስ ጳውሎስ ለጉዳዩ ክብደት እንዲሰጡት እግዚአብሔር በሕግና በነቢያት አስቀድሞ የመሰከረለት ክርስቶስ ያለ ሕግ ተገልጧል። ልብ በሉ ወገኖቼ፣ የክርስቶስ የማዳን ጉዳይ መላእክት ሳይፈጠሩ በፊት እግዚአብሔር አስቀድሞ ያዘጋጀው ጉዳይ ነው። አዳም ራሱ ሳይፈጠር ዕፀ በለስን በልቶ ባህሪው ሳይጎሰቁል ጸጋው ሳይጎፈፍ እግዚአብሔርን ያህል ጌታ ገነትን ያህል ቦታ ከማጣቱ በፊት እግዚአብሔር አስቀድሞ ያዘጋጀው መለኮታዊ ዕቅድ ነው። መጽሐፍ ቅዱስ እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ሁለተኛ ጢሞቴዎስ 1:9 ላይ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል ይላል። ጸጋ፣ የእግዚአብሔር ምሕረት፣ በክርስቶስ ኢየሱስ ያገኘነው ድህነት፣ በክርስቶስ ደም የተገኘው ቤዛነት፣ ይሄ በእግዚአብሔር ዓለም ሁሉ እንዲድን የተሰጠን ነፃ ስጦታ ከዘላለም ዘመናት በፊት እግዚአብሔር አስቀድሞ ያዘጋጀው ነው እያለ በግልጽ ቋንቋ ቅዱስ ጳውሎስ ይናገራል። ስለዚህ ቅዱስ ጳውሎስ በሕግና በነቢያት የተመሰከረለት ብሎ ስለ ክርስቶስ ጥንት የተነገረ መሆኑን ይሄንን ጉዳይ አክብደው በሕሊናቸው እንዲቀበሉ ይሄንን ጽፎላቸዋል። ወረድ ብሎ ቅዱስ ጳውሎስ ምንድን ነው የሚለው? በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ነው የሚለው። ያለ ሕግ ተገልጧል። ያለ ሕግ ተገልጧል ማለት ምን ማለት ነው? ሕግ ሚላት ኦሪትን ነው። ኦሪትን ጠብቁ ለሚሉት አይሁድ ኦሪትን ካልጠበቃችሁ ክርስቶስን ብታምኑም በስሙ ብትጠመቁም አትድኑም ብለዋልና አሁን ክርስቶስ የተገለጠው ኦሪትን በመጠበቅ እንድትጸድቁ አይደለም። ያለ ሕግ ተገልጧል። የኦሪትን መስዋዕት ከእንግዲህ መሰዋት አይጠበቅባችሁም። በኦሪቱ ግዝረት አሁን መገረዝ አይጠበቅባችሁም። የኦሪቱን የመንጻት ስርዓት አሁን መጠበቅ አይጠበቅባችሁም። ያለ ኦሪት ስርዓት የምትጸድቁበት ያለ ሕግ የእግዚአብሔር ልጅ ክርስቶስ ተገልጧል ነው። መስዋዕታችሁ ከእንግዲህ እርሱ ነው። ከእንግዲህ የምትድኑት በግዝረት አይደለም፣ በስሙ በመጠመቅ ነው። አዳኛችሁ ከእንግዲህ የበግና የጊደር መስዋዕት አይደለም፣ አማናዊው የእግዚአብሔር በግ ክርስቶስ ኢየሱስ ነው ሊላቸው ፈልጎ ነው የእግዚአብሔር ጽድቅ ያለ ሕግ ተገልጧል ያላቸው። እውነት ነው ወገኖቼ። ዛሬም መጽደቂያችን ደሙ ነው። ዛሬም ወደ እግዚአብሔር መንግሥት የምንገባበት መዳኛችን ክርስቶስ ኢየሱስ አማኑኤል ነው። ዓለምን በሙሉ ከእግዚአብሔር ጋር ያስታረቀ፣ በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ በደሙ ያፈረሰ፣ በእርግማን ሲከተለን የነበረውን አዋጅ በመስቀል ላይ ጠርቆ ከመንገድ ያስወገደ መዳኛችን ክርስቶስ ኢየሱስ ነው። ክብር ለስሙ ይሁን። የድንግል ልጅ አማኑኤል፣ ነቢያት ስለ እሱ የመሰከሩለት፣ ሐዋርያት ስለ ስሙ መከራ የተቀበሉለት፣ ሰማዕታት ደማቸውን ያፈሰሱለት፣ ቅዱሳን በፍቅሩ ተነክተው በረሃ ለበረሃ የተንከራተቱለት፣ ጻድቃን ሰማዕታት ስለ ፍቅሩ ዋጋ የከፈሉለት መዳኛችን ቤዛችን እሱ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ክብር ለስሙ ይሁን። ይሄ ጌታ ከጥንት ጀምሮ ሲነገርለት ነበር። መጽሐፍ ቅዱስ እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ደግሞም ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው መገለጫ ሆኖ ኃጢአታችንን ሁሉ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክብር ለቅዱስ አማኑኤል ይሁን። ዕብራውያን ምዕራፍ 1 ቁጥር 1 ላይ ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አሁን ተቀምጦ ይፈርዳል። አሁን ተቀምጦ ሕይወትን ይሰጣል።
አሁን ተቀምጦ ወገኖቼ ላመኑበት በሙሉ የክብርን አክሊል ያቀዳጃል። ያ የሞተ ያ የታረደ ያ ከነገድና ከቋንቋ በደሙ የዋጀን መድኃኔ ዓለም አሁን በሰማያት በግርማው ቀኝ ተቀምጦ አለ። ክብር ለስሙ ይሁን። ይሄ ነው ተስፋችን። ገና በበጉ ፊት እንዘምራለን። ገና በአምላካችን ፊት ነጭ ለብሰን ብርሃን ለብሰን ብርሃን ተጎናጽፈን እንቆማለን። ገና በበጉ ፊት በጽዮን ተራራ ላለው ጌታ የአንደበታችን መስዋዕት ገና እንሰዋለን። ይሄ ነው ተስፋችን። ቅዱስ ጳውሎስ በክርስቶስ አምኖ ሲያልፍ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ከእንግዲህ የጽድቅ አክሊል ይጠብቀኛል፣ ይህንንም ጻድቅና ፈራጅ የሆነው ጌታ ለእኔ ያስረክባል፣ ደግሞ ለእኔ ብቻ አይደለም እንደኔ መገለጡን ለሚጠብቁ ሁሉ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ የክብር አክሊል እንደ ቅዱስ ጳውሎስ እኛንም ይጠብቀናል። ሃይማኖታችንን ከጠበቅን፣ ሩጫችንን ከፈጸምን፣ መልካሙን ገድል እንደ ቅዱሳን ከተጋደልን ወገኖቼ ቅዱሳን ስለ ክርስቶስ ፍቅር የከፈሉትን አይነት ዋጋ እኛም ስለ ክርስቶስ ፍቅር የምንከፍል ከሆነ የክብር አክሊል እንቀዳጃለን። ስለዚህ ቅዱስ ጳውሎስ ስለዚህ ጌታ ነው የሚመሰክርላቸው። ከኦሪት ከአይሁድነት ለመጡትም ከአሕዛብ እምነት ለመጡትም የሚያጸድቃችሁ አሁን በክርስቶስ ማመን ነው። አሁን መከተል የሚገባችሁ ክርስቶስ ኢየሱስን ነው እያለ የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም በክርስቶስ በማመን የሚገኘው ጽድቅ ነው እያለ ጽድቅ ከእንግዲህ በክርስቶስ መሆኑን በበጎችና በጊደሮች መስዋዕት በመገረዝና ባለመገረዝ ሳይሆን ክርስቶስን በማመንና ባለማመን እንደሆነ የጽድቅን መንገድ ይነግራቸዋል። ቀጥሎ ቅዱስ ጳውሎስ ምንድን ነው የሚለው? እንግዲህስ ይላል ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እዚህ ላይ ነው ዛሬ ፎከስ የምናደርገው። ሁሉ በድለዋል። ሁሉ የሚለው ማንን ነው? አይሁድንም አሕዛብንም፣ የተገረዙትም ያልተገረዙትም፣ በሙሴ ሕግ ሲመሩ የነበሩትም የሙሴን ሕግ የማያውቁትም ሁሉም በድለዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል ግን እንዲያው በጸጋው ይጸድቃሉ። ወገኖቼ ክርስቶስ ወደዚህ ዓለም መምጣት ያስፈለገበት ትልቁ ዓላማ ክብር ከሰው ልጆች ስለራቀ ነው። የእግዚአብሔር ክብር ስለ ስጋ ክብር አይደለም፣ ስለ ነፍስ ክብር ነው የምናወራው። ጳውሎስም የሚናገረው ያንን ነው። የነፍስ ክብር ርቋቸው ነበረ። ጽድቃቸው ሁሉ እንደ መርገም ጨርቅ ተቆጥሮባቸው ነበረ። መስዋዕት ቢሰውም ከእግዚአብሔር ጋር እንገናኛለን ቢሉም ሲሞቱ ነፍሳቸው ገነትን አላየችም። ሁሉም ወደ ሲኦል ነበር የሚወርዱት። አብርሃም ብንል፣ ይስሐቅ ብንል፣ ያዕቆብ ብንል፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ዮፍታሔ፣ ጌዲዮን፣ ሶምሶን ሁሉም በውርስ ኃጢአትም በግል ኃጢአትም እግዚአብሔርን በድለዋል። ስለዚህም ወደ ሲኦል ነበር የሚወርዱት። ወደ ሲኦል ሲወርዱ ግን ወገኖቼ ረድኤተ እግዚአብሔር በሲኦል ይጠብቃቸው ነበር። እንደ ሌሎቹ ኃጢአተኞች የሲኦል እሳት አያስጨንቃቸውም ነበር። የሲኦል መከራ እነዚህ ቅዱሳኑን እና አብርሃምና ይስሐቅን አያሰቃያቸውም ነበር። እግዚአብሔር በክንፈ ረድኤቱ ይጠብቃቸው ነበር። የእግዚአብሔር ጸጋ እንደ ጥላ ሆኖ ይከልላቸው ነበር። ግን ሲኦል ነበሩ። ታስታውሳላችሁ? የሉቃስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ አብርሃም በሲኦል ነበረ፣ አልዓዛር የሚባል ምስኪን በእቅፉ ነበር። ባለጠጋው ሰውም ደግሞ ሞተ፣ እሱም ነዌ ይባላል፣ እሱም በሲኦል ነበር። በአብርሃም እቅፍ የነበረው አልዓዛር ግን በተጽናና ሕይወት ውስጥ ነበረ። ያ ነዌ ግን ባለሀብቱ ተቃጠልኩኝ አብርሃም ወይ አልዓዛርን ላክልኝና ጣቱን ነክሮ ምላሴን እንደው ያለስልስልኝ ተቃጥያለሁ ሲል አብርሃም ምን አለው? በእኛና በእናንተ መካከል ታላቅ ገደል አለ። እኛ ወደ እናንተ እናንተም ወደኛ መምጣት አትችሉም አለ። ይሄ ስልጣን እግዚአብሔር እንደለያቸው ሊያስረዳ ነው። ስለዚህ በሲኦል ቢኖሩም እግዚአብሔር ይጠብቃቸው ይከልላቸው ነበር። ግን የገነት ደጃፍ ተዘግታ ነበር። ለመጀመሪያ ጊዜ ገነት የገባው በጌታ ቀኝ የተሰቀለው ወንበዴ ነው። ለ5500 ዘመን ጽድቃቸው ሁሉ እንደ መርገም ጨርቅ ተቆጥሮባቸው ነበረ።
ኢሳይያስ 64 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆን ጽድቃችንም እንደ መርገም ጨርቅ ተቆጠረብን አለ። ኃጢአታቸው አይደለም እንደ መርገም ጨርቅ የተቆጠረው፣ ጽድቅ የሚሉት መስዋዕታቸው፣ ግዝረታቸው፣ ሱባያቸው፣ መውደቅ መነሳታቸው ይሄ ሳይቀር እንደ መርገም ጨርቅ ተቆጠረብን። ዓመተ ፍዳ የተባለው ለዚህ ነው። ዓመተ ኩነኔ የተባለው ለዚህ ነው። የጨለማ ዘመን የተባለው ለዚህ ነው። ወገኖቼ ከዚህ የጨለማ ዘመን ነው እግዚአብሔር በልጁ በክርስቶስ ነፃ ያወጣን። ክብር ለስሙ ይሁን። በክርስቶስ ሞት፣ በክርስቶስ ቤዛነት ይህ ታሪክ ነው ለዓለም የተለወጠው። ወአመበጽ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ገላትያ ምዕራፍ 4 ቁጥር 4 ላይ። መርገማችንን ይሽር ዘንድ፣ ሞታችንን በሕይወት ይቀይር ዘንድ፣ ከእንግዲህ ወደ ሲኦል ሳይሆን በእርሱ ያመኑትን ሁሉ ወደ ዘላለም ርስቱ ወደ ገነት ያስገባ ዘንድ የዘመኑ ፍጻሜ በደረሰ ጊዜ 5500 ዘመን ሲፈጸም ጌታ ከድንግል ማርያም በሕግ ተወለደ። ልብ በሉ፣ በስርዓት ተወለደ። 9 ወር ከ5 ቀን ተጸንሶ ተወለደ። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ ሳይል በበህቅ ልህቀ በየጥቂቱ አደገ። በ30 ዘመኑ በዮርዳኖስ ተጠመቀ። በዕለተ ዓርብ በመስቀል ላይ ተሰዋ። ዓለምን ከእግዚአብሔር ጋር አስታረቀ። በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ አፈረሰ። እሱ ሲሰቀል ሰውና እግዚአብሔር፣ ሰማይና ምድር፣ ሕዝብና አሕዛብ፣ ነፍስና ሥጋ፣ ሰውና መላእክት ታረቁ። ክብር ለስሙ ይሁን። ሰላማችን ክርስቶስ ነው። የእርቅ መንገዳችን ክርስቶስ ነው። የዓለም ሁሉ ቤዛ ክርስቶስ ነው። ክብራችን የተመለሰው በክርስቶስ ሞት ነው። ለዚህ ነው ወገኖቼ መጽሐፍ ቅዱስ ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል ግን እንዲያው በጸጋው ይጸድቃሉ፣ እርሱም በእምነት የሆነ በደሙ የሆነ ማስተስሪያ አድርጎ አቆመው ያለው ቅዱስ ጳውሎስ። ጥናታችን ይሄ ነው። በደሙ የሆነ ማስተስሪያ አድርጎ አቆመው። አንድ ጊዜ የተሰዋው መስዋዕት ለዘላለም ዓለምን ሲያድን ይኖራል። አንድ ጊዜ ቤዛ የሆነው ክርስቶስ ላመኑበት በሙሉ ከእግዚአብሔር ጋር መታረቂያቸው ሆኖ ለዘላለም ይኖራል። ወገኖቼ ከዚህ ጌታ ስንርቅ ነው፣ ከመስቀሉ ጥላ ስር ስንሸሽ ነው። ቅዱሳንን አማልዱኝ፣ ድንግሎ ያማልጅኝ፣ ጻድቃን ሰማዕታት ከሞተልኝ ጌታ፣ ዋጋ ከከፈለልኝ ጌታ የደሙን ዋጋ አክፋፋው በነውርና በኃጢአት አስታርቁኝ ብለን ቅዱሳንን የምንማጸነው ወገኖቼ ከዚህ ጌታ በኃጢአት ስለተለየን ነው። መጽደቂያችን ግን ደሙ ነው። ወደ እግዚአብሔር መንግስት የምንገባው ግን በክርስቶስ ነው። መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ያለው እሱ ነው። ዮሐንስ 14:6 ላይ እኔ በር ነኝ፣ በእኔ የሚገባ መሰማሪያ ያገኛል አለ። ዮሐንስ 10:30 ላይ በሩ እርሱ ነው ወደ እግዚአብሔር መንግስት የምንገባበት። ስለዚህ ቅዱስ ጳውሎስ ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ያለው። ያሳዝናል። ለክብር የተፈጠረው የሰው ዘር ክብርን አጣ፣ ክብሩን ተገፈፈ፣ ጸጋው ጎደለ። ይሄንን ጸጋ ሊመልስ ነው ክርስቶስ ወደዚህ ዓለም የመጣው። ለዚህ ነው ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን በጌታችን በመድኃኒታችን በክርስቶስ መገለጥ ታይቷል የሚለን መጽሐፍ ቅዱስ። ቅድም እንደጠቀስኩላችሁ 2 ጢሞቴዎስ 1:9 ላይ ጸጋችን ተገፎ ነበር ዕፀ በለስን አዳም ሲበላ፣ ባህሪያችን ጎስቁሎ ነበር ሔዋን ዕፀ በለስን ስትቀጥፍ። በእነሱ ላይ የመጣው እርግማን በደማቸው ባለው ዘር ሁሉ ላይ ተላልፎ ነበር። የጸጋ መገፈፍ፣ ክብርን ማጣት። አዳምና ሔዋን በገነት ውስጥ ዕፀ በለስን ሳይበሉ በፊት ክብራቸው የእግዚአብሔር ልጆች ተብለው ነበር የሚጠሩ። ዕፀ በለሱን ከበሉ በኋላ ግን ባሮች ተባሉ፣ ክብራቸውን አጡ። አዳምና ሔዋን በገነት ውስጥ ሲኖሩ ከእግዚአብሔር ጋር ፊት ለፊት የሚተያዩ ነበሩ። ዕፀ በለስን ከበሉ በኋላ ግን ይሄ ጸጋቸው ተገፈፈ፣ እግዚአብሔር ተሰወረባቸው ይላል። ባህሪያቸውም ጎሰቆለ። አዳም ሲፈጠር
በእግዚአብሔር አምሳል ነበር የተፈጠረው ወገኖቼ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ነው ሥላሴ አዳምን የፈጠሩት። ዘፍጥረት 1:26 ላይ አዳም ግን ዕፀ በለስን ከበላ በኋላ እንደ እግዚአብሔር የተፈጠረበት ባህሪው ጎሰቆለ። ዘላለማዊ ነበር፣ ሟች ሆነ። ከሁሉ በላይ ነበረ፣ ከሁሉ በታች ሆነ። የማይታመም የማያረጅ የማይጎሰቁል ከመላእክት በላይ የሆነ አድርጎ ነበር እግዚአብሔር የፈጠረው። ዕፀ በለስን ከበላ በኋላ ግን ይህን ሁሉ ክብሩን አጣ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ የሚገለባበት የእሳት ሰይፍ የያዘ ኪሩብ መልአክ እግዚአብሔር በኤደን ገነት አቆመ። ወገኖቼ እንጠንቀቅ። እግዚአብሔር ካከበረን በኋላ እንዳንወርድ፣ እግዚአብሔር ጸጋ ከሰጠን በኋላ ጸጋውን እንዳይነጥቀን እንጠንቀቅ። እግዚአብሔርን በአንድም በሌላ ስናሳዝን ክብራችን እናጣለን። ሕይወታችን ይጎሰቁሏል፣ ኑሯችን ይመሰቃቀላል። የዲያብሎስ መጫወቻዎች እንሆናለን። ዓለም ፊቷን ታዞርብናለች። እግዚአብሔርን ስንበድል ወገኖቼ ያገኘነውን እናጣለን። ከብረን ከሆነ እንዋረዳለን፣ በበሽታ እንሰቃያለን። ኑሯችን ሁሉ በተሰነጠቀ ዓለት ውስጥ የማለፍ ያህል እጅግ ፈታኝ ይሆንብናል፣ ይጠባል። አዳም እንዲህ ነው የሆነው። ያከበረው እግዚአብሔርን አላከብር ሲል፣ የወደደው እግዚአብሔርን መውደድ ሲያቅተው፣ ለእግዚአብሔር እንደሚገባው አልመላለስ ሲል እግዚአብሔር ተወው። ወገኖቼ በእግዚአብሔር ከመተው መንፈስ ቅዱስ ይጠብቀን። በእግዚአብሔር የሚተው ሰው ለማይረባ አእምሮ ተላልፎ ይሰጣል። ቅዱስ ጳውሎስ እግዚአብሔርን እንደ እግዚአብሔርነቱ ስላላከበሩት የሚያመካኙት አጡ፣ የማይገባውን የሚያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ ላይ። የማይገባውን ያደርጉ ዘንድ ተዋቸው፣ ለማይረባ አእምሮ አሳልፎ ሰጣቸው። ኃጢአተኛ ሲሆኑ፣ በደለኛ ሲሆኑ፣ በድፍረት ኃጢአት ሕሊናቸው እየወቀሳቸው፣ ሕገ ልቦናቸው ተው እያላቸው፣ እግዚአብሔር እየገሰጻቸው በውስጥ እምቢ ሲሉ እግዚአብሔር ተዋቸው፣ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እግዚአብሔር በእንዲህ አይነት ውርደት ከመውደቅ ሁላችንን ይጠብቃል። ለማይረባ አእምሮ ተላልፎ ከመሰጠት መንፈስ ቅዱስ ሁላችንን ይጠብቅ። ስለዚህ ቅዱስ ጳውሎስ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል አለ። የእግዚአብሔር ክብር ሲጎል ወገኖቼ እጅግ ከባድ ነው። ታስታውሳላችሁ፣ በአንድ ወቅት ላይ ኢካቦድ የሚል ቃል ተነግሮ ነበር። ክብር ከእስራኤል ለቀቀ የሚል። አፍኒና ፊንሐስ በቤተ መቅደስ እግዚአብሔርን አሳዝነው ፍልስጤማውያን ታቦተ ጽዮንን ማርከው ሲወስዱ ታቦቱን ተሸክመው የሄዱት አፍኒና ፊንሐስ በጠላት ቀስት ተወግተው ወደቁ፣ ሞቱ። ታቦተ ጽዮንም ተማረከች። ከዚህ በኋላ ነው ያቺ የካህኑ የአገልጋዩ ሚስት ልጅ በወለደች ጊዜ የልጁን ስም ኢካቦድ አለችው። ክብር ከእስራኤል ለቀቀ፣ ባሌ ተገደለ፣ ታቦተ ጽዮን ተማረከች፣ የእግዚአብሔር ጸጋና ኃይል ከእስራኤላውያን ራቀ ስትል ኢካቦድ ክብር ከእስራኤል ለቀቀ። አንደኛ ሳሙኤል 4:22 ላይ ወገኖቼ ክብር ሲርቅ ሞገስ እናጣለን። በእግዚአብሔር ፊት ተደማጭነታችን ይወድቃል። ጸሎት ልመናችን ሁሉ ቅድመ እግዚአብሔር ደርሶ ምሕረትና ይቅርታን የማያሰጠን ይሆናል። አቅመ ቢስ እንሆናለን። የመንፈስ ቅዱስ ኃይልና ብርታትን እንነጠቃለን። ስለዚህ ቅዱስ ጳውሎስ ሁሉ ኃጢአትን ሰርተዋልና በዚህ ምክንያት ክብር ከነሱ ጎደለ አለ። ለዚህ ነው ክብር ስላጡ ወደ ሲኦል ሲወርዱ የነበረው። መጽሐፍ ቅዱስ ላይ ምን ይላል? በተለይ ቅዱስ ጳውሎስ ማነው በነቢዩ ሚልኪያስ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ፣ በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረጋችሁትም፣ እኔ ረግሜያታለሁ ይላል ሚልኪያስ 2:2 ላይ። ክብርን ታውጣላችሁ፣ እርግማንን እሰድባችኋለሁ፣ እንደ ሐሳቤ እንደ ሕጌ እንደ ፈቃዴ ካልሄዳችሁ እያለ እግዚአብሔር ቃሉን ያሰማ ነበር። የእግዚአብሔር ክብር ሲለቅ፣ የእግዚአብሔር ክብር ከሰዎች ሕይወት ሲነጠቅ እርግማን ነው የሚመጣው። ለዚህ ነው ወገኖቼ 5500 ዘመን የእርግማን ዘመን ነበረ። አዳምና ሔዋን የልጅ ልጆቻቸው ሁሉ በእርግማን ጥላ ስር ይኖሩ ነበር። እርግማኑን የሚሰብር ጠፋ።
የዋኖሶችና የርግቦች ደም እርግማኑን መስበር አልቻለም። የወይፈኖችና የኮርማዎች ደም እርግማኑን መስበር አልቻለም። ስለዚህም እርግማኑን መስበር የሚችል ብቸኛ ንጹህ መስዋዕት ሆኖ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ነዋ በግዑ ለእግዚአብሔር ዘያሐትት ወያሴስል ኃጢአት ዓለም ተባለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ክርስቶስ። ዮሐንስ 1:29 ላይ ዮሐንስ መጥምቅ ሲመሰክር እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። መርገምን የሻረ እርሱ ክርስቶስ ነው። የጸቡን ግድግዳ ያፈረሰ እርሱ ክርስቶስ ነው። ለእግዚአብሔር ንጹህና ቅዱስ መስዋዕት ሆኖ ዓለምን ያስታረቀ እውነተኛ የጽድቅ መስዋዕታችን ክርስቶስ ኢየሱስ ነው። ይሄ የጽድቅ መስዋዕት ደግሞ ሰው ያዘጋጀው ሳይሆን ራሱ እግዚአብሔር ያዘጋጀው፣ በሰው የተሰናዳ ሳይሆን በእግዚአብሔር ዘላለማዊ እቅድ የተዘጋጀ መታረቂያ መስዋዕት ሆነ ክርስቶስ ኢየሱስ። ለዚህ ነው ወገኖቼ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ የተጻፈው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ያነጻነም ኩሉ አጣውኢነ። የኢየሱስ ክርስቶስ ደም በዕለተ ዓርብ የፈሰሰው ደም አንድ ጊዜ የፈሰሰው ለዘላለም ከኃጢአት ሁሉ ሲያነጻ ይኖራል። ክብር ለአማኑኤል ይሁን። ወገኖቼ በዚህ ደስ ይበላችሁ፣ በጌታ ደስ ይበላችሁ። የክርስቶስን ደም አልፎ ዛሬ የሚኮነን ኃጢአት የለም። ከክርስቶስ ደም በላይ ጉልበታም ሆኖ የሚያስወቅስ ኃጢአት የለም። በክርስቶስ ላመኑ በደሙ መንጻት ይችላል። ወገኖቼ እንኳን እኛ አይደለንም ያመን ነው። በዕለተ ዓርብ በ11ኛ ሰዓት መስቀል ላይ ክርስቶስን ያየው በጌታ ቀኝ የተሰቀለ ወንበዴ እንኳን ጸድቋል። እንኳን የተጠመቅነው፣ እንኳን በስሙ ያመንነው፣ ደሙን የተመለከተው እንኳን ጸድቋል። መስቀል ላይ ሆኖ አንተ የእግዚአብሔር ልጅ ነህ በእውነት ብሎ የመሰከረው ፈያታዊ ዘየማን ጥጦስ እሱ እንኳን ጸድቋል። እንኳን ያመንነው እኛ በክርስቶስ ደምማ የተዋጀነው በስሙ የተጠመቅነው ክርስቶስ የእግዚአብሔር ልጅ አዳኝ ነው ብለን ያመንን በልባችን በአፋችን የመሰከርን ወገኖቼ ደሙን አልፎ የሚኮንነን ኃጢአት የለም። ንስሐ እስከገባን በእግዚአብሔር ፊት እስከተንበረከክን ድረስ ዛሬ ደሙ ሕያው ሆኖ ያስታርቀናል። ዛሬ ደሙ ሕያው ሆኖ የዘላለም ሕይወትን እንድናገኝ ያደርገናል። ለዚህ ነው ቤተ ክርስቲያን ሁሉ ጊዜ ስጋው ደሙ ተቀበሉ የምትለን። ወገኖቼ ንስሐ ያልገባችሁ ሰዎች ንስሐ ግቡ። የክርስቶስን ስጋና ደም ያልተቀበላችሁ ደሙና ስጋውን ተቀበሉ። መታረቂያችሁ መጽደቂያችሁ የክርስቶስ ደም ነው። ለዚህ ነው ጌታ እውነት እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ዮሐንስ 6:53 ላይ ይሄ ደም ወገኖቼ ዛሬ ቤተክርስቲያን የምንቀበለው በዕለተ ዓርብ ከፈሰሰው ደም ጋራ ሄደን ህብረት የምንፈጥርበት ነው። በዲያቆኑ እጅ በቤተ መቅደስ ደሙን ስንቀበል በዕለተ ዓርብ ከፈሰሰው ደም ጋራ ሱታፌ እናደርጋለን፣ ህብረት እንፈጥራለን። በካህኑ እጅ የክርስቶስን ስጋ ስንቀበል ይሄ የመጽደቂያ አማናዊ ስጋ በዕለተ ዓርብ ከተቆረሰው ስጋ ጋራ ህብረት የምንፈጥርበት ነው። ልብ በሉ ወገኖቼ መጽደቂያችን የክርስቶስ ስጋና ደም ነው። መታረቂያችን የክርስቶስ ስጋና ደም ነው። ከዚህ ስጋና ደም ከዚህ የጽድቅ መንገድ ስንርቅ በንስሐ በጾም በጸሎት በቅዱሳን ተራዳኢነት ምልጃ ልንቀርብ ይገባል። ወገኖቼ የቅዱሳን ምልጃ ከንስሐ ውስጥ አንዱ ነው። ወደ እግዚአብሔር መመለስ በቅዱሳን ጸሎት መታገዝ ከንስሐ ፓኬጅ ውስጥ አንድ ነው። ሰው እግዚአብሔርን ሊበድል ይችላል፣ ሊሳሳት ይችላል፣ ሊወድቅ ይችላል። ወገኖቼ መጾም፣ መጸለይ፣ መስገድ ቅዱሳንን ጸሎታችሁ ቃል ኪዳናችሁ ይደግፈኝ፣ ይርዳኝ፣ አማልዱኝ ማለት ከንስሐ ውስጥ አካል አንድ ነው። አጽዳቂው ግን ወደ እግዚአብሔር መንግስት መውረሻው ግን የክርስቶስ ደም ነው። በዕለተ ዓርብ የተፈጸመልን አንድ ጊዜ ለዘላለም ሲያጸድቀን የሚኖረው የክርስቶስ መስዋዕትነት ነው። በቃ ለዚህ ነው ቅዱስ ጳውሎስ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ።
ለመሆኑ ቤዛነት ማለት ምን ማለት ነው? በክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ቤዛነት ወገኖቼ ምትክ ማለት ነው። ቤዛ ስለሌላው ተላልፎ የሚሰጥ ማለት ነው። ቤዛ ስለሌላው ዋጋ የሚከፍል ማለት ነው። ቤዛ ራንሰም በእንግሊዘኛው። ይሄ የቤዛነት አገልግሎት በአዲስ ኪዳን የክርስቶስ የማዳን ስራ ነው። ክርስቶስ ኢየሱስ ለዓለሙ ሁሉ ቤዛ የሆነበት የጽድቅ አገልግሎት ነው። ይህን ነው ቅዱስ ጳውሎስ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ፣ እርሱም በደሙ የሆነ ማስተስሪያ ነው እያለን ነው። የክርስቶስ ቤዛነት በደም የተፈጸመ መሆኑን የሚነግረን በተለይ መጽሐፍ ቅዱስ ምን ይላል? ኤፌሶን ምዕራፍ 1 ቁጥር 7 ላይ ኤፌሶን 1:7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ኤፌሶን 1:7 ልብ በሉ። በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ወገኖቼ ክርስቶስ የሞተው ለጥንት ሰዎች ብቻ ነው ብላችሁ እንዳታስቡ። የክርስቶስ ቤዛነት ድሮ ለነበሩ ሰዎች ብቻ ነው ብላችሁ እንዳታስቡ። ቅዱስ ጳውሎስ እየተናገረ ያለው ቤዛነታችንን አገኘን። ዛሬም የክርስቶስ ቤዛነት በእኛ ህይወት ውስጥ ይሰራል። የበደላችን ስርየት ነው፣ የበደላቸው ስርየት አይደለም እያለ ያለው የክርስቶስ ቤዛነት ለበደላችን ዛሬ ለኛ ስርየት ነው። ኢየሱስ የሞተው ለኔ ነው ነው የምንለው። ዛሬም ኢየሱስ የቆሰለው ለኔ ነው ነው ማለት ያለብን። ዛሬም ኃጢአተኞች ነን፣ ዛሬም በደለኞች ነን። ዛሬም የምንጸድቀው በክርስቶስ ደም ነው። ዛሬም ቤዛችን ክርስቶስ ነው። ወደ እግዚአብሔር መንግስት የምንገባው አንድ ጊዜ ክርስቶስ በፈጸመው የማስታረቅ አገልግሎት እርሱን በማመን ነው የእግዚአብሔር መንግስት መውረስ የምንችለው። ለዚህ ነው ቅዱስ ጳውሎስ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ካለ በኋላ እርሱንም በደሙ የሆነ ማስተስሪያ አድርጎ አቆመው። ምን ማለት ነው ወገኖቼ? እርሱንም በደሙ የሆነ ማስተስሪያ አድርጎ አቆመው። ይህንንም ነው የሚለው ቅዱስ ጳውሎስ፣ ይህንንም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ያለፈውንም ኃጢአት ስለመተው፣ ያለፈውን እርግማንም ለመተው ራሱ ቤዛ የሆነው ክርስቶስ ያለፈውን ኃጢአት ስለመተው አሁን ያለነውንም ለማጽደቅ ደግሞ ደሙ ያመኑበትን ሁሉ ለዘላለም ሲያድን መኖሩን ሊያስረዳ ቅዱስ ጳውሎስ እሱንም በደሙ የሆነ ማስተስሪያ አድርጎ አቆመው ይላል። ልብ በል፣ የክርስቶስ ቤዛነት ላለፉት በሲኦል ለነበሩት ከአዳም ጀምሮ እስከ ክርስቶስ ለነበሩት ሁሉ ነው የክርስቶስ ቤዛነት። ላለፈውም ኃጢአት ያለው ጳውሎስ አሁን ላለነውም ጭምር ለምናምንበት ወደፊትም በክርስቶስ ለሚያምኑ ሁሉ ማስተስሪያ አድርጎ አቆመው ተብሎ ተጽፏል። የክርስቶስ ደም ትናንትም ዛሬም ለዘላለምም አስታራቂ፣ መታረቂያ፣ መጽደቂያችን ነው። ክብር ለአምላካችን ይሁን። ስለዚህ ወገኖቼ በክርስቶስ ቤዛነት በጸጋው ይጸድቃሉ አለ። በነፃ ስጦታ፣ በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት ይጸድቃሉ። ግን ይሄ ቤዛነት ወገኖቼ በኦሪት ውስጥ ተሞክሮ ነበር ወይ ነው? ጌታ ቤዛ ለመሆን ከመምጣቱ በፊት የቤዛነት አገልግሎት ሲሰጥ ነበር ወይ ብለን መጽሐፍ ቅዱስን ስንገልጥ፣ አዎ አካሉ እስኪመጣ ክርስቶስ አማናዊው ቤዛ እስኪገለጥ ቤዛ ሆነው ሰውን ከእግዚአብሔር ጋር ለማስታረቅ የሞከሩ የቤዛነት ስራ የሰሩ ነገሮች ነበሩ። ምን ምን ካልን፣ አንደኛ የእንስሳት ደም የሰዎች ቤዛ ሆኖ ያገለግል ነበር። ሁለተኛ የሰዎች ገንዘብ ቤዛ ይሆናቸው ነበር፣ እንዳይቀሰፉ አስራታቸው፣ በኩራታቸው፣ ምጽዋታቸው፣ መባቸው። ሶስተኛ ሰዎች በተለይም በዘመኑ የነበሩ ነቢያት፣ ቅዱሳን ለሰዎች ቤዛ ሆነው በእግዚአብሔር ፊት ይቆሙ ነበር። ግን የሚገርማችሁ እነዚህ ሁሉ ለነፍስ ቤዛ መሆን አልቻሉም። እነዚህ ሁሉ ሰዎችን ከዘላለም ፍርድ ቤዛ ሆነው ማጽደቅ አልቻሉም። እነዚህ ሁሉ ሰዎችን ከስጋዊ ችግር፣ ከጊዜያዊ መቅሰፍት ቤዛ ሆነው ያድኑ ነበር እንጂ ከሲኦል ፍርድ
ማንም ቤዛ ሆኖ የአዳምን ዘር ማዳን አልቻለም። እውነተኛው የአዲስ ኪዳን ቤዛ ሆኖ የተገለጠው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ለዚህ ነው በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ጳውሎስ እየነገረን ያለው። በኦሪት ዘሌዋውያን ምዕራፍ 4 ላይ ስንመለከት የእንስሶች ደም ቤዛ ይሆን እንደነበረ መጽሐፍ ቅዱስ በግልጽ ያሳየናል። በተለይ ሰዎች ኃጢአት ሲሰሩ በግ ተሸክመው ይሄዳሉ ወደ መገናኛው ድንኳን። በአሮን ፊት በሊቀ ካህኑ ፊት መስዋዕት ይዘው ይሄዱና እጃቸውን በወይፈኑ ላይ ይጭናሉ። በኮርማው ላይ፣ በበጉ ላይ፣ በፍየሉ ላይ እጃቸውን ይጭኑና ኃጢአት የሰራው ሰው ኃጢአቱን ይናዘዛል። ሰርቆ ከሆነ ሰርቄያለሁ፣ አመንዝሮ ከሆነ አመንዝሬያለሁ፣ ደም አፍስሶ ከሆነ ሰው ገድያለሁ፣ ደም አፍስሻለሁ፣ የሰራውን ኃጢአት እጁን በበጉ ላይ ይጭና ይናዘዛል። የሚገርማችሁ ኑዛዜውን ሲጨርስ ኃጢአቱን ሁሉ በጉ ይወስድለታል። በጉ ይሰዋል። የበጉ ደም ይረጫል። በበጉ ደም ኃጢአተኛው ሰው ምህረት እንዲያገኝ ይደረጋል። ደም ሳይፈስ ስርየት የለም የተባለው ለዚህ ነው። የበጉ ደም ይፈስና ስርየትና ይቅርታ ኃጢአተኛው እንዲያገኝ ይደረጋል። በሰላም ሂድ ብሎ ካህኑ ያሰናብተዋል። ያ ኃጢአተኛ ሰው ከጊዜያዊ መቅሰፍት በጉ ቤዛ ሆኖ ያድነዋል። ከጊዜያዊ ሞት፣ ከጊዜያዊ ረሃብና ቸነፈር ስቃይ በጉ ቤዛ ይሆነዋል። ለዚህ ነው ሊቀ ካህናቱ በዓመት አንድ ጊዜ ስለ ራሱና ስለ ሕዝቡ ኃጢአት የበግና የጊደሮችን መስዋዕት እየያዘ ወደ ቅድስተ ቅዱሳኑ ይገባ ነበር ተብሎ የተጻፈው ለቤዛነት መስዋዕት ሲያስፈልግ ስለነበረ ነው። ለኃጢአት ምህረትና ይቅርታ የእንስሶች ደም መፍሰስ ያስፈልግ ስለነበረ ነው። ይሄንንም ልብ በሉ። የነፍስ ድህነት ግን ማምጣት አልቻለም። ለነፍሳቸው ቤዛ መሆን አልቻሉም እንስሳቶቹ። አማናዊው በግ ነው ክርስቶስ ኢየሱስ የዓለምን ኃጢአት ያስወገደ የሁላችንን በደል የተሸከመ እርሱ ኢየሱስ ክርስቶስ ነው። ታስታውሳላችሁ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 3 ላይ በሸላቾቹ ፊት ዝም እንደሚል በግ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት አንገቱን ደፋ፣ ዝም አለ። ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። በእርሱ ቁስል እኛ ተፈወስን፣ የደህንነታችንን ተግሳጽ በእርሱ ላይ ነበር፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ይላል። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ካለ በኋላ መጨረሻ ላይ እሱም ተሰቃየ፣ ስለ አመፀኞችም ማለደ ይላል። ኢሳይያስ 53:12 ላይ ስለ አመፀኞችም ማለደ። ክርስቶስ የዓለሙን ሁሉ ኃጢአት ተሸክሞ በእግዚአብሔር ፊት ቤዛ ሆኖ ቆመልን። አባቶ የሚያደርጉትን ያውቁምና ይቅር በል እያለ ቃተተ። ለጊዜው ለሰቀሉት ለአይሁድ ነው ይቅር በላቸው ያለው። ፍጻሜው ግን ለአዳምና ለሔዋን ለልጅ ልጆቻቸው ሁሉ ነው ይቅርታን የጠየቀው። ወገኖቼ አዎ አዳምና ሔዋን የሚሰሩትን ያውቁም ነበር፣ ይቅር በላቸው። ዕፀ በለስን በልተው አምላክ የሚሆኑ መስሏቸው ነበር፣ ግን እርግማን ነው ያመጡት። ይቅር በላቸው። ወገኖቼ ኢየሱስ ክርስቶስ ብቸኛው ቤዛ ነው። የዓለም ሁሉ ዓለሙን ከእግዚአብሔር ጋር ያስታረቀ ቤዛ፣ የዓለሙን ኃጢአት ያስወገደ እውነተኛ በግ እርሱ ክርስቶስ ነው። የሁላችን በደል በእርሱ ላይ ሆነ። ስለ ክርስቶስ ስለ ልጁ እግዚአብሔር ዓለሙን ይቅር አለ። መጽሐፍ ቅዱስ እንዲህ ይላል ዕብራውያን ምዕራፍ 5 ላይ በስጋው ወራት ይላል ክርስቶስ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ ልጅም ስለሆነ ተሰማለት። አያችሁ፣ ልጅ ስለሆነ እግዚአብሔር የላከው የኃጢአት ማስተስሪያ ልጁ ስለሆነ ያቀረበው መስዋዕት የረጨው እንባ ተሰማለት። ከብርቱ ጩኸት ጋር ጸሎትና ምልጃን ከእንባ ጋር አቀረበ፣ ልጅም ስለሆነ ተሰማለት። ስለዚህ አባቶ የሚያደርጉትን ያውቁምና ይቅር በላቸው ሲል እግዚአብሔር ምህረትና ይቅርታ ለምድር አመጣ። በደሙ በኩል ምህረትን አገኘን። የባህሪያን መልክ ይዞ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ነው የሚለው መጽሐፍ ቅዱስ። ስለዚህም እግዚአብሔር ሰማው ልጁን። ፊልጵስዩስ ምዕራፍ 2 ላይ
እግዚአብሔር ልጁን ሰማው፣ በልጁ በኩል ዓለምን ታረቀ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ በውድ ልጁም እንደ ባለጸግነቱ መጠን በደሙ የተደረገ ቤዛነታችንን አገኘን ብሎ ጳውሎስ የተናገረው ኤፌሶን ምዕራፍ 1 ቁጥር 7 ላይ በክርስቶስ ዓለም ምሕረትን አግኝቷል። በክርስቶስ ደም ዓለም ከእግዚአብሔር ታርቋል። ክርስቶስ የዓለም ሁሉ ቤዛ ሆኗል። ብቸኛው የአዲስ ኪዳን ቤዛ፣ የነፍስ ቤዛ፣ ሰዎችን ያጸደቀ ቤዛ እርሱ ክርስቶስ ነው። ልብ በሉ፣ ቤዛ ለመሆን ዋጋ መክፈል ያስፈልጋል። ደም ማፍሰስ ያስፈልጋል። ኢየሱስ ክርስቶስ ቤዛ የሆነው ደሙን አፍሶ ነው። 6666 ጊዜ ተገርፎ ነው። 300 እሾህ ያለበት አክሊል አናቱ ላይ ደፍቶ ነው። 65 ጊዜ ምድር ላይ ወድቆ ነው። 80 ጊዜ ፂሙን ተነጭቶ ነው። 120 ጊዜ በሽመል ተደብድቦ ነው። ከሊቶስትራ እስከ ቀራኒዮ 65 ጊዜ እየተጎተተ ምድር ላይ ወድቆ ነው። ወገኖቼ ክርስቶስ የተቀበለው ሕማማተ መስቀል፣ ክርስቶስ የተቀበለው መከራ እንዲሁ በቋንቋ የምንገልጸው አይደለም። ለቤዛነት የተከፈለ ዋጋ ነው። ቤዛነት ዝም ብሎ አይገኝም። እንዳልኳችሁ በኦሪቱ ጊዜ በበጉ ደም ሰዎች ቤዛ የሚያገኙት በጉ ታርዶ ተንፈራግጦ ደሙ ፈሶ ተሰቃይቶ ነው ለኃጢአተኛው ሰው ቤዛ የሚሆነው። ኢየሱስ ክርስቶስ እንደ በግ ነው የታረደው፣ እንደ በግ ነው የተነዳው የተጎተተው። እንዲህ ዋጋ ከፍሎ ቤዛነታችንን አገኘ። የሚገርማችሁ በኦሪቱ ጊዜ ስለነበረው ስለ ኃጢአት ማስተስሪያ ዘሌዋውያን 19:22 ላይ እንዲህ ይላል። ዘሌዋውያን 19:22 ስለሰራው ኃጢአት አንድ ሰው በእግዚአብሔር ፊት በበደል መስዋዕት በበግ ያስተሰርይለታል፣ የሰራውም ኃጢአት ይቀርለታል፣ ይሰረይለታል። ይኸው በበግ የሰው ኃጢአት ይሰረይ ነበር። አማናዊው በግ ኢየሱስ ክርስቶስ የዓለሙን ሁሉ ኃጢአት አስተሰረየ። ክብር ለአምላካችን ይሁን። ሌላ ሰዎች ቤዛ የሆኑ ነበር፣ ሰዎች ለሰዎች። ለምሳሌ ሙሴ እንዲህ ይላል፣ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሐዋርያት ሥራ 7:35 ላይ ሙሴን እግዚአብሔር ለሕዝበ እስራኤል ሹምና ቤዛ አድርጎ ላከው። መቼ ነው ሙሴ ለሕዝበ እስራኤል ቤዛ የሆነው? ታስታውሳላችሁ። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ስናነብ ዘጸአት 32 ከቁጥር 1 ጀምሮ ሙሴ 40 ቀን በሲና ተራራ ሲጾም ሲጸልይ ሕዝበ እስራኤል ሙሴ የት እንደገባ አናውቅም ብለው ጣዖት ማምለክ ጀመሩ። አሮን ጥጃ ሰራላቸው ሲጨቀጭቁት፣ ለጥጃ ምስል ሲሰግዱ ሙሴ ከተራራው ወረደ። ከዚህ በኋላ ሙሴ ያን ሕዝብ ጣዖት ሲያመልኩ ባየ ጊዜ አዘነ። እግዚአብሔርም ሙሴን እንዲህ አለው፣ ሙሴ ሙሴ አንተን በሌላ ሕዝብ ላይ መሪ አድርጌ ሾምሃለሁ፣ ይሄን ሕዝብ አጠፋው ዘንድ ተወኝ አለው። በዚህ ሰዓት ሙሴ ምን አለ? ጌታ ሆይ አብርሃምና ይስሐቅ ያዕቆብን አስበህ በሕዝቡ ላይ ስላሰብከው ክፋት ራራላቸው፣ ይቅር በላቸው። ይህንን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። በዚህ ሰዓት እግዚአብሔር ስለ ሙሴ ሲል ሕዝቡን ይቅር አለ። ሙሴ ቤዛ ሆናቸው። እኔን ደምስሰኝ እያለ፣ እኔን አጥፋኝ እያለ፣ እኔን ፍረድብኝ እነሱን ግን ማራቸው እያለ ቤዛ ሆናቸው። ለዚህ ነው እግዚአብሔር ሹምና ቤዛ አድርጎ ሙሴ ላከው ያለው ቅዱስ መጽሐፍ። በተለይ ልበ አምላክ ቅዱስ ዳዊት ይሄንን የሙሴን አገልግሎት ሲናገር ምን አለ? የተመረጠ ሙሴ በመቅሰፍት ጊዜ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሕዝቡን ያጠፋቸው ዘንድ ተናገረ ይላል። መዝሙር 105 ከቁጥር 23 ላይ በመቅሰፍት ጊዜ እግዚአብሔር ሕዝቡን ያጠፋቸው ነበር። ሙሴ ቤዛ ባይሆን፣ ሙሴ ስለ ሕዝቡ ባይቆም፣ ሙሴ ስለ ሕዝቡ በእግዚአብሔር ፊት ባይማልድ ኖሮ ይጠፉ ነበር። ስለዚህ በኦሪቱ ጊዜ ሰዎች ቤዛ ይሆኑ ነበር፣ ግን ከጊዜያዊ መቅሰፍት ነው የታደጋቸው እንጂ ከነፍስ ፍርድ አላዳናቸው። ሙሴ እንኳን ሕዝቡን ራሱን ከሲኦል ፍርድ ማዳን አልቻለም። ሁሉም ወደ ሲኦል ነበር የወረዱት። ክርስቶስ ሲሰቀል ነው ከሲኦል ለነበሩት ሁሉ ሰላምን ሰብኮላቸው ወደ ገነት ያሻገራቸው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ አንደኛ ጴጥሮስ 3:8 ላይ በአካለ ነፍስ በወህኒ ለነበሩት ሁሉ ሄዶ ሰላምን ሰበከላቸው ነው የሚለው። ዛሬ በቤተ ክርስቲያናችን ካህናት ሰላም ለኩልክሙ የሚሉት
ክርስቶስ በሲኦል ሄዶ ያሰማውን ድምጽ ነው። ዲያቆኑ ተንሱ ለጸሎት የሚለው አዳም ነፍሳትን የመዳኛ የቀን ደርሷልና ለጸሎት ተነሱ ይል ነበር። የዛኔ ነው ክርስቶስ ገብቶ ሰላም ለእናንተ ይሁን ያለው። ቤተክርስቲያናችን ትውፊቷ ይሄ ነው ቅዳሴ ላይ። ስለዚህ ወገኖቼ ሙሴም ቤዛ ሆኖ ነበር በዘመኑ ከስጋዊ መቅሰፍት ለመታደግ። ጎቶንያል የሚባልም ሰው በዚህ በመጽሐፍ መሳፍንት ላይ ምዕራፍ 3 ቁጥር 9 ላይ ታሪክ ተጽፏል። መሳፍንት 3:9 ላይ እግዚአብሔር ጎቶንያልን ቤዛ አደረገላቸው የሚል ቤዛነቱም ከጊዜያዊ መከራ፣ ከጊዜያዊ ችግር፣ ከጊዜያዊ ምርኮ ስደት ህዝቡን መታደግ ነበረ። ሌላው በብሉይ ኪዳን ወገኖቼ ለሰዎች ገንዘባቸው ቤዛ ይሆናቸው ነበር። መጽሐፍ ቅዱስ ምን ይላል? ለሰው ነፍስ ቤዛው ሀብቱ ነው ይላል ምሳሌ 13:8 ላይ። ምጽዋት በመመጽወት አስራት በኩራት በማውጣት ገንዘባቸውን ለእግዚአብሔር የሚገባውን አገልግሎት በመስጠት ከጊዜያዊ መቅሰፍት ከጊዜያዊ ችግር ነፃ ይወጡ ነበረ በገንዘባቸው ምክንያት። በኦሪት ዘጸአት 30:12 ላይ እንዲህ ይላል። ዘጸአት 30:12 ላይ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይል ነበር። ዘጸአት 30 ላይ የነፍሱን ቤዛ ለእግዚአብሔር ይስጥ። ስጦታ፣ አመሃ፣ መባ፣ አስራት በኩራት ለእግዚአብሔር ይስጥ። በዚህ ስጦታቸው ከጊዜያዊ መቅሰፍት፣ ችግር፣ መከራ ይድኑ ነበር። ገንዘባቸው ቤዛ ይሆናቸው ነበር። ወደ አዲስ ኪዳን ስንመጣ ግን ወገኖቼ የትምህርታችን ዋና ዓላማም ይሄ ነው። ወደ አዲስ ኪዳን ስንመጣ ግን የአዲስ ኪዳን ብቸኛው የነፍሳችን ቤዛ ብቸኛው ከእግዚአብሔር ጋር የታረቅንበት መስዋዕት ደሙ የፈሰሰው ስለ ሰው ልጆች መከራ የተቀበለው በሰውና በእግዚአብሔር መካከል ሆኖ የጸብን ግድግዳ ያፈረሰው ቤዛ ኩሉ ዓለም እርሱ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ለዚህ ነው አባቶቻችን በጌታ ልደት ጊዜ ቤዛ ኩሉ ዓለም ዮም ተወልደ፣ የዓለም ሁሉ ቤዛ ዛሬ ተወለደ እያሉ የሚዘምሩት። የዓለም ሁሉ ቤዛ ነው ያሉት። በደሙ የዓለምን ኃጢአት የሚያስተሰርይ በደሙ የሰዎችን እርግማን የሚሽር ዛሬም በደሙ ሰው ከእግዚአብሔር ጋር የሚታረቅበት እውነተኛ የጽድቅ መንገዳችን ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛው ቤዛ ነው። መጽሐፍ ቅዱስ እንዲህ ይላል ወገኖቼ በግልጽ አማርኛ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ አንደኛ ጢሞቴዎስ 2:6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ራሱን ለሁሉ ቤዛ ሰጠ። ያው ኢየሱስ ክርስቶስ የአዲስ ኪዳን ብቸኛው ቤዛ ለሁሉ ራሱን ሰጠ። በውድ ልጁ በተደረገ ቤዛነት ምህረትን አገኘን ያለው ቅዱስ ጳውሎስ። ያው እግዚአብሔር አንድያ ልጁን የላከልን ወገኖቼ ቤዛ እንዲሆነን ነው። መጽሐፍ ቅዱስ እግዚአብሔር ዓለሙን እንዲሁ ወዶታል አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደደው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከውም ይላል ዮሐንስ 3:16 ላይ። ዓለም በልጁ እንዲድን በልጁ ቤዛነት ዓለም ሁሉ ጽድቅን እንዲያገኝ እግዚአብሔር ልጁን ወደ ዓለም ላከው። ወገኖቼ ዛሬም መድኃኒታችን ኢየሱስ ክርስቶስ ነው። ዛሬም መጽደቂያችን ክርስቶስ ነው። ዛሬም የዘላለም ሕይወት የምናገኘው በክርስቶስ ኢየሱስ ነው። ለዚህ ነው ሰማዕታት እየተጋደሉ ያለፉት። ለዚህ ነው ቅዱሳን ዓለምን ንቀው መስቀሉን ተከትለው በክርስቶስ ፍቅር ልባቸው እየቀለጠ በየገዳማቱ በየዋሻው በየበረሃው የፍየል ሌጦ ለብሰው የተንከራተቱት። ለዚህ ነው ምዕመናን በክርስቶስ ፍቅር ልባቸው ተነክቶ በጾም በጸሎት በሱባኤ ዕለት ዕለት የሚጋደሉት መጽደቂያችን አዳኛችን ክርስቶስ ኢየሱስ በልባችን ስለተሳለ ነው። ክብር ለስሙ ይሁን። መኑ ያድገነ ፍቅሮ ለክርስቶስ። ከክርስቶስ ፍቅር ታዲያ የሚለየን ማን ነው ወገኖቼ? መከራ ነው? ስቃይ ነው? ረሃብ ነው? ስደት ነው? ችግር ነው? ምንድን ነው? ኦርቶዶክሳውያን ወገኖቼ አስተውሉ። ኢየሱስ ክርስቶስ ዕለት ዕለት ክርስቶስን ቤተክርስቲያን ትሰብከዋለች፣ ታመልከዋለች፣ ትሰግድለታለች፣ ቤዛዬ ትለዋለች። ምን ፍለጋ ነው ወደ ሌላ የምትሄዱት? ኦርቶዶክሳውያን ወገኖቼ
ክርስቶስን ያላወቃችሁ መስሏችሁ የሄዳችሁ የባከናችሁ ወደ እናት ቤተክርስቲያናችሁ ተመለሱ። ኦርቶዶክስ ኢየሱስ ክርስቶስን ለ2000 ዓመት የሰበከች ነች። ከክርስቶስ ውጪ ሕይወት፣ ድህነት፣ ቤዛነት እንደሌለ መጽሐፍቶቿ ሁሉ ይመሰክራሉ። ኢየሱስ ክርስቶስ የዓለም ቤዛ መሆኑን የኦርቶዶክስ መጽሐፍት ሁሉ ይናገራሉ። ከእናት ቤተክርስቲያን የጠፋችሁ ወደ እናታችሁ ጉያ ተመለሱ። እስቲ የኦርቶዶክስ መጽሐፍት ስለ ክርስቶስ ቤዛነት ምን ይመሰክራሉ? ከመጽሐፈ ኪዳን እንመልከት። የጸሎተ ኪዳን የሰርክ ጸሎታችን ላይ እንዲህ ይላል። ለጥፋት የተሰጠ የቀደመ ሰው አዳምን በልጅህ መስቀል አዳንክ፣ በማይለወጥ አደስከው፣ ስህተቶች በትእዛዝህ ጠፉ፣ በልጅህ ሞት ቤዛ ሆንከው፣ የጠፋውን ፈለክ። ክብር ለአምላካችን ነው። በልጅህ ሞት ቤዛ ሆንክ፣ የጠፋውን ፈለክ። አያችሁ፣ ጸሎተ ኪዳን የኪዳን ጸሎት ላይ ነው። ቤዛ ክርስቶስ ነው። የጠፋውን አዳምን ለመፈለግ የተከፈለ ዋጋ። ኢየሱስ ክርስቶስ የዓለም ቤዛ ነው። የወደቀውን የተሰበረውን ለመጠገን ወደ ቀድሞ ርስቱ ለመመለስ ክርስቶስ የከፈለው ዋጋ ነው ቤዛችን። ሌላም በመልካ ሕማማት ላይ በተለይ አሁን አብይ ጾም ሲያበቃ ሕማማት ላይ ልብ ብላችሁ አስተውሉ። መልካ ሕማማት ዘነግ ላይ የነጉ ላይ እንዲህ ይላል፣ እንደ የዋህ በግና እንደ ተገዛ ላም ለሰው ሁሉ ቤዛ ሆንህ፣ የመስዋዕት መድኃኒት ትሆን ዘንድ በግፍ ቦታ ያለፍክ ጌታ ሆይ ምስጋና ይገባሃል ይላል። ክብር ለአምላካችን ይሁን። ልብ በሉ፣ በግፍ ያለፍክ ቤዛ ምስጋና ይገባሃል። አያችሁ፣ ቤዛነት ግፍን፣ መከራን፣ ስቃይን በመቀበል የሚከፈል ዋጋ ነው። ቤዛነት እንዲሁ በስም የሚሰጥ አይደለም። ዋጋ በመክፈል ክርስቶስ ያደረገልን ጸጋችን ነው። ሌላው አሁንም መልካ ሕማማት የ9 ሰዓቱ ላይ እንዲህ ይላል፣ ቸር እረኛችን ጽኑ ጠባቂያችንም ስትሆን በመስቀል ላይ የተሰቀልክ የምዕመናን ቤዛ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። አሚን። ምስጋና ይገባው። የምስጋና ባለቤት የምዕመናን ሁሉ ቤዛ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል ይላል። ስለዚህ ወገኖቼ ቅዱስ ጳውሎስ ትምህርታችንን ስንጠቀልለው ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል ግን እንዲያው በጸጋው ይጸድቃሉ፣ እርሱንም በእምነት የሚሆን በደሙ የሆነ ማስተስሪያ አድርጎ አቆመው ነው የሚለው። ክብር ለአምላካችን ይሁን። ክብር ለቤዛችን ለኢየሱስ ክርስቶስ ይሁን። ቤዛ ክርስቶስ ነው። ለዓለም ሁሉ ራሱን አሳልፎ የሰጠ አማናዊ መስዋዕት ክርስቶስ ኢየሱስ ነው። ቀጥሎ እንዲያው በጸጋው ይጸድቃሉ የሚለውን በሚቀጥለው ሳምንት እናያለን። እንደው በጸጋው ይጸድቃሉ። ጸጋው የተባለው ምንድን ነው? የጸደቅንበት ወደፊትም የምንጸድቅበት ጸጋ የተባለው ምንድን ነው? በዚህ ዙሪያ ላይ በሚቀጥለው ሳምንት እግዚአብሔር ከፈቀደ እንደዚሁ ትምህርት ይኖራል። የምትችሉ ሰዎች ሰዓት ጠብቃችሁ ግቡ። ይህንን ደግሞ ትምህርቱ ሼር ሲደረግ ለሌሎች ሰዎችም በማድረስ አገልግሎቱን እንድትራዱ ወይም እንድታግዙ አደራ እላለሁ። በዩቲዩብ ላይም በቲክቶክ ላይም ሊንኩ ወይም ሼር በሚደረግበት ጊዜ ሰብስክራይብ እያደረጋችሁ ለሌሎችም እያስተላለፋችሁ ትምህርቱ ለሌላው እንዲደርስ ታደርጉ ዘንድ በእግዚአብሔር ፍቅር እጠይቃችኋለሁ። ያስተማረን የመከረን እግዚአብሔር ክብርና ምስጋና ይግባው። ስለዚህ ይሄ ትምህርት ይቀጥላል። አሁን ክፍል 7 ነው ዛሬ የተማርነው። በሚቀጥለው ክፍል 8 እንማራለን። ትምህርታችን ነገረ ድህነት ላይ ያተኮረ ነው። ኦርቶዶክሳዊ የነገረ ድህነት አስተምሮ በሮሜ መልእክት ውስጥ ነው ሐሳቡ። የሮሜ መልእክት ላይ በመጽሐፍ ቅዱስ በአዲስ ኪዳን ኦርቶዶክስ ነገረ ድህነትን እንዴት እያብራራች እንደምታስተምር የምንማማርበት ሰብጀክት ነው። እግዚአብሔር አምላክ በዚህ ትምህርት 30 እና 60 100 ፍሬ እንድናፈራ ሁላችንን ይርዳን። የእግዚአብሔር ቸርነት የድንግል አማላጅነት አይለየን። አሚን። ወስብሐት ለእግዚአብሔር።